እስኪ ተያያዝ። ተቀጣጠል። እይ እዚህ ብርድ ላይ ልሞት ነው እንዴ? ጃን ምን አይነት ሁኔታ ውስጥ እንዳስገባኝ ተመልከት። ለዚህ ሁሉ አስከፍልሃለሁ። ለእያንዳንዱ ዋጋ አስከፍልሃለሁ። አንተ ሞኝ ኤሳት፣ በጣም ሞኝ ነህ። ሻሂን፣ ሱሌማን አብራችሁ ይኑ። እናንተ እዚሁ ነው እሺ? በጀርባ በኩል ለማምለጥ ከሞከረ እያያችሁት፣ ግን እሱ እንዳያችሁ ግልጽ ነው። በሉ ተከተሉ። ሲያናድድ እንጨት አድርጌበታለሁ፣ ማቀጣጠያም አለው። ለምንድን ነው የማይያያዘው? ሻሂን፣ አንተ እዛ ጋውን በጀርባ በኩል ለማምለጥ ከሞከረ ያዘው። ሱሌማን፣ አንተ ደግሞ እዛ ጋ ሂድ። እኔ እስከምጠራ እንዳትንቀሳቀስ። ኤሳት ምን እያደረግክ ነው? ኤሳት ጓዴ! ቡንያሚን ነው። እንዴት አባቱን ያገኘኝ? ኤሳት ምን እያደረግክ ነው? ጓዴ ክፈትልኝ፣ ውጭ በጣም ይቀዘቅዛል። ስማ፣ ምን እያደረግክ ነው? ኤሳት ጓደኛዬ፣ በሩን ክፈትልኝ እባክህ፣ በርዶኛል። ጓዴ ምን እያደረግክ ነው? ውጭ በጣም ይበርዳል። ለምንድን ነው በሩን ማከፍተው? ቆይ እንዴት አባህን ያገኘኝ? ሐሪካን ገንዘብ ጠይቃት አልነበር እንዴ? እኔ ጋር መታ ቡንያሚን ይህንን ገንዘብ ወስደህ ትሰጠዋለህ አለችኝ። እኔም እሺ አልኳት። ስለዚህ ያቺ ጅል ስራዋን ለአንተ አስተላለፈችልህ? አዎ፣ ይህንን ተመልከት። በዚህ ብርድና በዚህ እኩለ ሌሊት ገንዘብ ይዤ ልመጥቻለሁ። እሺ አምጣው፣ ስጠኝ። እሺ በሩን ክፈተው፣ ውስጥ ልግባ። ስጠኝ። ለምንድን ነው የማታስገባኝ? በሩን ክፈተው። መጀመሪያ ስጠኝ አልኩ። ይኸውልህ አቶ ጃን አጥብቆ ሰላም ብለዋል። ቡንያሚን ሄድና ኤሳትን አምጣው፣ ከዛ እንደ ወንድ ቁጭ ብለን በስርዓት እንነጋገር ብለዋል። እንደዛ ነው ያለው? አዎ እንደዛ ብለዋል። ወዴትም አልሄድም። ና ጓድና እንሂድና አናግረው። ቡንያሚን አልመጣም አልኩህ እኮ። ወይ በሩን ክፈተው፣ እመነኝ፣ በስርዓት ልናግር ነው የሚፈልገው። ቡንያሚን በፍጹም አልከፍትልህም። ምን ሆነሃል? በሩን ክፈተው። አልመጣም አልኩህ እኮ። አልመጣም። አንተ እግሬ ዘጋበት። በሩን ክፈተው። እግሬን መስማት አልፈልግም። ሂድ ከዚህ። ቆይ አንዴ ብቻ አንድ ነገር ልንገርህ። ስለ ወንድምህ አንድ ነገር ልነግርህ። ምንም አልፈልግም። ዝም በል፣ እገልሃለሁ። ጃን ደግሞ ራሱ ይመጣል። እሱ ከመጣ ምን ሊፈጠር እንደሚችል ታውቃለህ። ስለዚህ መሳሪያውን ዝቅ አድርገውና ከዚህ። ዝቅ አላደርገውም እያልኩ ነው። አንተ ማትረባ። ሽጉጡን ዝቅ አድርገው ስለፈጠረ አምላክ። ሂድ አልኩ። በቃ ሂድልኝ እባክህን። ኤሳት ምን እያደረግክ ነው ያለው? ይህ መጃጃል ምንድን ነው? ፍጠን፣ ያዘው፣ ያዙት። አቶ ኤሳት እባክህን ተረጋጋ። ቆይ አንተ ውሻ፣ ልቀቀኝ። አንተ የማትረባ ተኮስክብኝ። ችሎቱ ነገ ነው አይደል? አዎ፣ ከነገ በኋላ ሻንሳላን ተብዬ መጠራት ያቆማል። ከዛ በኋላ እኛም በድብቅ ለመንቀሳቀስ አንገደድም ማለት ነው። በቀን እጅ ለእጅ ተያይዘን እንሄዳለን። ግን እኮ ይኸውልህ ታሲን፣ አቤት። አንድ ነገር ልነግርህ እፈልጋለሁ፣ ግን ደግሞ ያው በተሳሳተ መንገድ እንዳትረዳው ብዬ ፈርቻለሁ። አትፍሪ፣ ንገሪኝ። ምን መሰለህ ታሲን፣ ይኸውልህ ከረጅም ጊዜ በኋላ ለረጅም ጊዜ ራሴን ችዬ በራሴ መቆም የቻልኩት አሁን ነው። ማንም ትከሻ ላይ ላልንተራስ፣ በማንም ሰው ላይ ሳልደግፍ ለመቀጠል ነው የምፈልገው። በራሷ የቆመች ጠንካራ ሴት መሆን ነው የምፈልገው። ሱምሩ፣ እኔ ደግሞ ከጎንሽ መሆን እፈልጋለሁ። እና ደግሞ አላማዬ አንቺን ጠፍሮ ለመያዝ አይደለም። እሺ፣ ጎን ለጎን አብረን እንጓዛለን። ሁሌም ቢሆን ይህን አፍቃሪ ልብሽን ከምንም በላይ እፈልገዋለሁ። እኔም ያንቺ ትከሻ ያስፈልገኛል። እናም አንቺ ከፈለግሽ እየተደጋገፍን ይህንን መንገድ አብረን በፍቅር እንጓዘው።
ምን ትያለሽ? እንደዛ ከሆነ ታዲያ ነገ ፍርድ ቤት አብረኸኝ ትመጣለህ ማለት ነው? እንድመጣ ትፈልጊያለሽ? በጣም ደስ ይለኛል። አዎ፣ እሺ፣ እመጣለሁ። የኔ ፍቅር እንዴት ነህ? ስላንተ በጣም ተጨንቄያለሁ። ኤስማ ጀናን ኩሽና ውስጥ ናት? አዎ እህት ጀናን ኩሽና ናት። ጀናን አሁን ወደ ላይ ሂጂና የኢሳትን እቃዎች በሙሉ ሰብስቢ፣ በሻንጣ አድርገሽ በር ላይ አስቀምጪ። ከዚህ በኋላ እዚህ ቤት አብሮን አይኖርም። ግን እኮ ግን ምን ያልኩሽን አድርጊ። አሁን ነው አድርጊ። ጀናን ሂጂ፣ ፍጠኝ። አቶ ጂሃን ሁሉም እቃዎች በሻንጣ ተደርገው በር ላይ እንዲቀመጡ አዟል። ከዚህ ቤት ሊያባረረህ ነው። እኔ ያለ አንተ እዚህ ምን ላደርግ ነው? ማንን ነው የምታናግሪው? ኢሳትን ነው? የምን ኢሳት ነው? ለምንድን ነው ኢሳትን የማናገረው? ውስጥ ግባ፣ ውጪው በጣም ይቀዘቅዛል። ግባ። በዚህ ምሽት ምን እየተካሄደ ነው? ስለፈጠረሽ አምላክ ምንድን ነው የሁሉ ድምፅ? እነዚህ ሻንጣዎች ምንድን ናቸው? ማን እየሄደ ነው? አቶ ኢሳት ሊወጣ ነው። ወይዘሮ ኒያየት። አቶ ኢሳት ሊሄድ ነው? ቆይ አልገባኝም። ወዴት ነው የሚሄደው? የእውነት አላውቅም። አቶ ጂሃን አቶ ኢሳትን ከዚህ ቤት ላይ ያባረው ነው። ምንድን ነው የምትዩ? በፈጣሪ ስም ጂሃን መጣና ኢሳት ክፍል ገብተሽ ያለውን እቃ በሙሉ ሰብስበሽ በሻንጣ አድርገሽ ውጭ አስቀምጭለት አለኝ። በቃ እኔ ምንም አላውቅም። ያለኝን ያደረግኩት። አሁን ሳሚት የት ነው? ንባብ ክፍል ውስጥ ነው ያለው? አቶ ሳሜት ወጥቷል። ቤት ውስጥ የለም። ፍጠኑ፣ ፍጠኑ! ወደ ሆስፒታል! ሁላችሁም ተባራችኋል። ፍጠኑ! መሞት የለበትም። ፈጠን በሉ ሁላችሁም። እስኪ እባክህ ዝም ብለህ መኪና ውስጥ ግባ። ስለፈጠረ አምላክ እሱኛው ከተረፈ እሱም ከስራው ተባሯል። አንዳችሁ አሁን ዝም አትበሉ። ሁላችሁም ትባረራላችሁ። ቡንያሚን ትሰማኛለህ? የእጅን ነው የምሰጥ። ቡንያሚን ሄሎ፣ አቶ ጃን። ሄሎ ቡንያሚን፣ ኢሳትን አገኘው? አግኝተነዋል አቶ ጃን። ግን ምን ቡንያሚን፣ ምን ተፈጠረ? እንግዲህ ቤቱ ገብተን ነበርና ኢሳት ሽጉጥ ይዞ ነበረ፣ የተቀባበለ ማለት ነው። ከዛ ኦስካር ላይ ተኮሰበት። ቡንያሚን ምን እያልክ ነው? መኪና ውስጥ ገብቷል። ወደ ሕክምና ልንወስደው ነው። ግን ምን መሰለህ? ግን ምን? ሌላ ምን ተፈጠረ? ንገረኝ። ኢሳትም ተጎድቷል። እንዳልሞተ ብቻ ንገረኝ ቡንያሚን፣ እባክህ አልሞተም ብልኝ። አይ አልሞተም። ምንም አልሆነም። እጁን ነው የተመታው። ከባድ ነገር አይደለም። አሁን ላይ እሱ በጣም ደህና ነው። ግን አቶ ጂሃን እሱ ምንም ነገር ሊሰማ አልቻለም። ልክ እንደተለከፈ ውሻ እየጮኸ ነው ያለው። ላናግረው ሞክር፣ ምንም ሊሰማኝ አልቻለም። እሺ በቃ እያየሁ ወዴትም እንዲሄድ እንዳትፈቅድለት። በአፋጣኝ እኔ ጋር ይዘው ነው። በሚገባ አቶ ጂሃን፣ አሁኑኑ አመጣዋለሁ። የእኔ ጥፋት ነው። እንደ ቡንያሚን ያለ ሰው አምነህ ስትልክ ይሄ ነው የሚፈጠረው። ጂሃን ሲያናድድ። ሳሚት፣ ሄሎ። አቤት ወይዘሮ ኒያየት፣ 40 ጊዜ ነው የደወልሽልኝ? አዎ፣ ለምን አልደውል? እዚህ ትልቅ ችግር ተፈጥሯል። ኢሳትን ከቤት ሊያባርረው ነው። ጂሃን ልጁን ውጪ ሊጥለው ነው። እቃዎቹን ሰብስቦ በር ላይ ያስቀምጦታል። በቃ ለዚህ ብቻ ነው የደወልሽልኝ ወይዘሮ ኒያየት? አዎ፣ ትልቅ ችግር ተፈጥሯል። ስላልሰማኝም ምን እንደሆነ ምንም አላውቅም፣ ግን ሻንጣውን ከበር ውጭ እንዲያስቀምጡለት ነው ያዘዛቸው። ወይዘሮ ኒያየት ምን እያልሽ ነው? እባክሽን ጂሃን ኢሳትን ጨክኖ አያባርረውም። እንዲሁ ሊያስደነግጠው ነው። አታስቢ፣ ችግር የለውም። አይ እኔ እንኳን እንደዛ አይመስለኝም። ከባድ ነገር እየተካሄደ ነው ያለው። ሻንጣዎቹ ከቤት ውጭ በር ላይ ሆነው እያየሁኝ ነው። እንደዛ ከሆነ እናስመልሰዋለን ወይዘሮ ኒያየት፣ አታስቢ፣ ግድ የለም። ምን ትያለሽ? እባክሽ ስለዚህ ነገር ምንም አታስቢ። አይ በቃ እነዚህ ሰዎች ምንም ነገር ከቁም ነገር አይወስዱ። ሟች ነህ፣ አንተም ሟች ነህ። ግን አንተኛው ደግሞ አልቆልሃል። እጨርስሃለሁ። ታየኛለህ፣ አልለቅህም። እሺ? ለኦስካር እንደወልክለት? አዎ ጠይቄዋለሁ ወንድሜ። እና
አሁን ሆስፒታል ደርሷል። እንዴት ነው? የሚተርፍ ይመስላል? ፈጣሪ ነው የሚያውቀው ወንድሜ። አሁን የፍራፍሬ ማቅረቢያ ሰዓት ነው። ወይዘሮ ኒሃይት ፈልጋ ነው እመቤት። እሺ ሂጂ። ልቀቀኝ! ልቀቀኝ! እባክህ አትንካኝ! አግዘው! ልቀቀኝ! መጥቻለሁ ጂሃን፣ እዚህ ነኝ። ይኸው ተመልከተኝ፣ ነገሮች ተገለባብጠዋል። ጀናን ባልሽን ታየዋለሽ አይደል? ስለፈጠረ አምላክ ኤሳት! ኤሳት! አቶ ሳሜት ና ወደዚህ ና። ልጅህን እንዴት እያደረጉት እንደሆነ ተመልከት። በአሁኑ አብቅቶልሃል ሰውዬ፣ አብቅቶልሃል። አልለቅህም። አንተ ማን ሆንክና ነው እኔን እዚህ ድረስ እንደዚህ አድርገህ የምታስመጣኝ? አንተ ማን ስለሆንክ ነው? ስርዓት አትጩ፣ ዝም በል። አያቴ እያየሽ ነው። ይሄን ልታስፈችልኝ ትችያለሽ? አይ ይቅርታ፣ አልችልም። ይህንን ማየት አልችልም። እያየው ዝም ማለት አልችልም። የቀኑ ምርጥ ሰዓት ገና ነው ውዴ። እጅ ላይ ካቴና እስኪያስሩ ድረስ ጠብቅ። እጅህን ምን ሆነ ነው? ተተኩሶብኝ ነው አያቴ። የአቶ ጂያን አሽከሮች ናቸው የተኮሱብኝ። ስማ ሰውዬ፣ ገና አሁን የሞት ሰርተፍኬትህን የፈረምከው ትሰማኛለህ? ከዚህ በኋላ ብቸኛ ሐሳቤ አንተ ብቻ ነው የምትሆነው። ከዚህ በኋላ ስራዬም ህይወቴም ሁሉ ነገሬም ስለ አንተ ብቻ ነው የሚሆነው። ይሄንን ጠብቅ እባክህ። እንዳታቆም የማትረባ ውሻ። አንተ በምንም ምክንያት እንዳታቆም ኤሳት። አንተም የሞት ሰርተፍኬት እንደፈረምክ ልንገርህ። ትሰማኛለህ ኤሳት? ወንድማማችነታችንን ቆርጠዋል። አሁን ለእኔ ምንም ነህ። ከዚህ በኋላ ምንም ነህ። ኦ ሜሌክ አይደል? እንዴት ያለች ሜሌክ ናት! በጣም ይገርማል። ይሄ ሁሉ ነገር የተፈጠረው እኔ ሜሌክን አግቼ ስላስቀመጥኳት ነው አይደል? ኤሳት፣ አዎ ስህተት ተፈጥሯል። ግን ኤሳት ምንም ስህተት አልሰራም። አንቺ አታውሪ አክስቴ። መሌክን ስላዳንሻት ብቻ ከወንጀሉ ነፃ ነች ማለት አይደለም። ገና በኋላ እናወራለን። እሺ? አረ ለዛች ሴተኛ ዳሪ ብለህ ነው አይደል? ወንድሜ ለፈጠረ አምላክ ተው። ተነስ! አንተ ተነስ! ሰምተኛለህ? አንተ ማትረባ ስለ መሌክ ስትናገር እየተጠነቀቅ፣ ስለ መወዳት ሴት ስታወራ ቃልን እየመረጥክ ይሁን። አልመርጥም እባክህ። አንተ ማትረባ! ቆይ አንተ እህት መሆኗን ረስተሃል? እንደዚህ አይነት እህት የለኝም እኔ። ትሰማለህ? ኤሳት ተው፣ ኤሳት አትፈታተነኝ እያልኩ ነው። አትፈታተነኝ አንተ። እፈታተናለሁ። የወንድሙ ገዳይ አታድርግ። በደንብ እፈትንሃለሁ። ተጉዝብኝ። አትችልም። ጂሃን ምን እያደረክ ነው ያለኸው? ምን እያደረክ? ከዓመታት በፊት ማድረግ የነበረብኝ ነገር ላደርግ ነው አባዬ። ኤሳትን እውነት ከዚህ ቤት ልታባረረው ነው? ቆይ ምን አይነት ቀልድ ነው የያዝከው? አዎ አባርረዋለሁ፣ ግን መጀመሪያ መዘዙን መጋፈጥ አለበት እና ከዛ በኋላም ከዚህ ቤት እንዲወጣ አደርገዋለሁ። ከዚህ ቤት ሳይሆን ከካፓዶሺያም አስወጣዋለሁ። እውነትህን ነው? አዎ ቡንያሚን፣ እታችኛው ክፍል ቆልፍበት። በሩ ላይ 4 እና 5 ሰዎች አስቀምጥ። በቅርቡ ፖሊሶች ሊወስዱት ይመጣሉ። የምን ፖሊስ ነው? ልጅ ወስጋን ላይ ተኩሶበታል። አይ እኔ አልተኮስኩበትም። ቡንያሚን ነው የተኮሰበት። ምን እንዴ? ምንድን ነው የምትለው? እኔ አልተኮስኩበትም አቶ ሳሜት፣ እሱ ነው የተኮሰበት። ምስክሮች አሉ። እስቲ ዝም በል፣ ዝም በል። እኔ ላይም ተኩሶብኛል አባዬ። ተመልከት፣ እኔም ቆስያለሁ። እጄን ተመልከተው። አይ ልጁ ቀዶ ሕክምና ውስጥ በሕይወት ይትረፍ ራሱ አናውቅም። ስለዚህ ጨረፍታ ታወራለህ። ደግሞ መዘዙን መጋፈጥ አለብህ። ከዛ በኋላ ከተማርክ ወደዚህ ቤት ተመልሰ መግባት ትችላለህ። ከተማርክ ነው ግን እና እሱን ወቅ። ተው እባክህ፣ አሁን በንዴት አታውራ፣ እረፍ። እንደዚህ ይላለ የማይረባ ነገር ብዬ ልጄን ለፖሊስ አሳልፌ አልሰጥም። አባዬ፣ የማይረባው ነገር ልጅ የሆነ ሰው በጥይት መጥቶ መጉዳቱ ነው። ይሄ እኮ ያንተ ጥፋት ነው። በቃችሁ፣ በቃ ይበቃል። ጂሃን፣ የምሬን ነው፣ ይበቃኛል።
ትሰማኛለህ?